ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጋሁ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የዕለተ ሐሙስ ህዳር 4 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ አቶ ታዬ ደንደአ በሁለት ክሶች ነጻ ሲባሉ በአንድ ክስ ጥፋተኛ ተባሉ። የቀድሞው የኢትዮጵያ ኢስላም ሚኒስተር ዴኤታ አቶ ታዬ ደንደአ ከተከሰሱባቸው 3 የክስ መዝገቦች በሁለቱ ነጻ መባላቸውን ጠበቃቸው ተናግረዋል። የአቶ ታዬ ጠበቃ አቶ አብራ ንጉሴ ለዶቼ ቬለ እንደተናገሩት ትናንት ህዳር 3 ቀን 2018 ዓ.ም በዋለው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት አቶ ታዬ ከተከሰሱባቸው ጭብጦች በሁለት ከባድ ክሶች ነጻ ተብለዋል። አቶ ታዬ ነጻ የተባሉባቸው የክሶች ጭብጦች በኢትዮጵያ የወንጀል ህግ አንቀጽ 251 ሀ10 በተጠቀሰው ከጠላት ጋር ማበር፣ ሁለተኛው የሀገር መከላከያን ለመምታት ግዙፍ ዝግጅት አድርገዋል የሚሉ ናቸው። አቶ ታዬ የጸና ፍቃድ ሳይኖራቸው የጦር መሳሪያ ይዘው መገኘት በሚለው ክስ በሰነድም ሆነ በሰው ምስክርነት ማስተባበል ባለመቻላቸው በፍርድ ቤቱ ብያኔ ማግኘቱን የገለጹት ጠበቃ አብራ ተከሳሹን ጥፋተኛ ማለቱን ተናግረዋል። አቶ ታዬ ደንደአ ከተከሰሱባቸው የወንጀል ክሶች በዋና ዋናዎቹ የሰነድና የተንቀሳቃሽ ምስል ማስረጃዎች በበቂ ሁኔታ በመከላከላቸው ነጻ መባላቸውን የገለጹት ጠበቃው ጥፋተኛ በተባሉበት ክስ የቅጣት አስተያየት ለመስጠት ፍርድ ቤቱ ለህዳር 15 ቀን 2018 ዓ.ም ቀጠሮ መስጠቱን ገልጸዋል። አቶ ታዬ ደንደአ ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤን ጨምሮ በተከላካይ ምስክርነት እንዲቀርቡላቸው ጠይቀው እንደነበር ጠበቃ አብራ ጠቅሰው ነገር ግን ፍርድ ቤቱ ምስክሮቹ ያለ አግባብ ሳይሰሙ እንዲታለፉ ማድረጉን አቶ ታዬ ጥፋተኛ እንዲባሉ አድርገዋቸዋል ሲሉ ወቅሰዋል። በዚህም ተከሳሹ ጥፋተኛ በተባሉበት የወንጀል ጭብጥ ይግባኝ እንደሚጠይቁም ጠበቃ አበራ ተናግረዋል። የጠቅላይ ሚኒስትር የአፍሪካ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳ በለንደን ከአልጀዚራ የእንግሊዝኛ ክፍል አዘጋጅ ከሆነው ከጋዜጠኛ መህንዲ ሀሰን ጋር ቆይታ ያደረጉ ሲሆን በኢትዮጵያና በኤርትራ መካከል ጦርነት አይኖርም፣ ምክንያቱም ሁለቱም ወገኖች ጦርነት ምን እንደሆነ ጠንቅቀው ያውቃሉ ሲሉ ተደምጠዋል። ሙሉ ቃለ መጠይቁ በመጪዎቹ ቀናት ውስጥ አየር ላይ ይውላል ተብሎ ይጠበቃል። ስለመጪው ምርጫ ሂደትም ሆነ የጊዜ ሰሌዳን የተመለከተ ውይይት ከመደረጉ አስቀድሞ የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃዎችን እንዲወስድ 9 የተቃዋሚ የፖለቲካ ፓርቲዎችና አንድ የፓርቲዎች ስብሰባ ጠየቁ። መንግስትና ገዢው ፓርቲ ቅድመ ሁኔታዎችን በማሟላት ለሁለቱ ወገኖች ነጻና ፍትሐዊ የሆነ የድርድር ምህዳር እንዲፈጠር ፓርቲዎቹ ጥሪ አቅርበዋል። 9 ፓርቲዎችና የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ የተሰኘው ፓርቲዎች ስብስብ ጥሪውን ያቀረቡት በኢትዮጵያ ነጻና ፍትሐዊ ምርጫን ለማካሄድ የሚያስችሉ ሁኔታዎችን መፍጠር በተመለከተ ትናንት ረቡዕ ህዳር 3 ቀን 2018 ዓ.ም በጋራ ባወጡት መግለጫ ነው። ፓርቲዎቹ በዚህ መግለጫዎቹ ለመጪው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለውን እንቅስቃሴ በቅርበት እየተከታተሉ መሆኑን ገልጸዋል። ምርጫ ቦርዱ ሂደቱን እያከናወነ ያለው በህግ ከተሰጠው ተግባርና ኃላፊነት አንጻር መሆኑን እንዲገነዘቡም ፓርቲዎቹ አስታውቀዋል። ሆኖም ቦርዱ የመጀመሪያ እንቅስቃሴ ለምርጫ አስቻይ ሁኔታ መኖራቸው ባልተረጋገጠበት እየተደረጉ ያለ በመሆኑ ጥረቱ ሁሉ ትርጉም አልባ መሆኑን በግልጽ መናገር እንፈልጋለን ሲሉም ፓርቲዎቹ በመግለጫቸው አስፍረዋል። 9 ፓርቲዎች በመግለጫቸው የ2018 ዓ.ም ጠቅላላ ምርጫ ባለፈው ጊዜያት ከተካሄዱት የተለየና አስተማማኝ ሰላምን ለመገንባት የሚያስችል እንዲሆን ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን አጽንኦት ሰጥተዋል። በጅንካ አጠቃላይ ሆስፒታል ያልታወቀ በሽታ የሰዎችን ህይወት እየቀጠፈ ነው። ጅንካ ከተማ የሚገኘው ጅንካ አጠቃላይ ሆስፒታል ከቀናት ህመም በኋላ ለሞት እያደረገ ባለውና ምንነቱ ያልታወቀ በሽታ ምክንያት በከፍተኛ ድንጋጤ ውስጥ መሆኑ ተዘግቧል። የሆስፒታሉን ዶክተሮች ጨምሮ የሌሎች 5 ሰዎች ህይወት ቀድሞ ማለፉም ተገልጿል። በሽታው ሰዎች ከ3 እስከ 5 ቀናት ባለው ጊዜ ውስጥ ለሞት እየዳረገ መሆኑን የሆስፒታሉ ባለሙያዎች አስታውቀዋል። በሆስፒታሉ ውስጥ ያሉ የጤና ባለሙያዎች የበሽታው ምንነት ማወቅ እንዳልቻሉም ገልጸዋል። ነገር ግን የሚታዩ ምልክቶች የሚከተሉትን ያካትታሉ። ከትኩሳት ጋር ተመሳሳይ ምልክቶች፣ ከዚያም ከፍተኛ የደም መፍሰስ፣ በመጨረሻም የሰውነት አካላት እንቅስቃሴ መግታት ወይም መስራት አለመቻል። በሆስፒታሉና በጅንካ ከተማ ውስጥ ከፍተኛ መረበሽና ድንጋጤ ነግሷል። የጤና ባለሙያዎች ለክልሉ መንግስት ሪፖርት መደረጉን ገልጸው ተገቢውን ትኩረትና አፋጣኝ ምላሽ ባለማግኘታቸው በስጋት ላይ መሆናቸውን አሳስበዋል። ባለሙያዎቹ ለፌዴራል መንግስትና ለጤና ጥበቃ ሚኒስቴር አፋጣኝ
አስቸኳይ ምላሽ እንዲሰጡና ለችግሩ ድምጽ እንዲሆንላቸው አጥብቀው ተማጽነዋል። እስካሁን ድረስ የክልሉ መንግስት ስለ ጉዳዩ በይፋ የገለጸው መረጃ ለመኖሩን ጠቅሶ ጉርሻ አጋርቷል። በወልዲያ ከተማ ከህገ ወጥ ንግድ ጋር በተያያዘ እንዲታሸጉ የተደረጉ ከ421 በላይ የንግድ ድርጅቶች ወደ ህጋዊ መስመር እንዲገቡ ተደረገ። በወልዲያ ከተማ የኑሮ ውድነትን ለመቀነስ ወደ ህጋዊ የንግድ መረብ በማምጣት ጥራት ያላቸው ምርቶችን በተመጣጣኝ ዋጋ እንዲሸጡ በልዩ ትኩረት እየተሰራ እንደሚገኝ የከተማው አስተዳደር ንግድና ገበያ ልማት መምሪያ አስታውቋል። የመምሪያው ኃላፊ አቶ አዲሱ ወንድሙ እንደተናገሩት በከተማው ያለ አግባብ ዋጋ በሚጨምሩና ያለ ንግድ ፍቃድ በሚሰሩ ነጋዴዎች ዙሪያ የክትትልና ቁጥጥር ተግባራት ተከናውነዋል። በተደረገው የቁጥጥር ስራ በ2018 ሩብ ዓመት የንግድ አዋጁንና ህጉን የተላለፉና ታሽገው የነበሩ ከ421 በላይ የንግድ ድርጅቶች ወደ ህጋዊነት በማምጣት አሁን ላይ ወደ ስራ እንዲገቡ ተደርጓልም ብለዋል። የንግድ ድርጅቶች ካልተገባ የዋጋ ጭማሪ ባለፈ ለአንድ ዓመት ያህል በተደጋጋሚ ጊዜ የንግድ ፍቃድ ባለመወጣታቸውና ምዝገባ ባለማከናወናቸው ይህ አይነቱ እርምጃ ተወስዶባቸዋል። ከዚህ ጎን ለጎን ለመንግስት ሰራተኞች የደሞዝ ጭማሪ መደረጉን ከተነገረ ወዲህ ነጋዴዎች ያልተገባ የዋጋ ጭማሪ እንዳያደርጉ ለነጋዴ አካላት የግንዛቤ መፍጠር ስራዎች መሰራታቸውን አቶ አዲሱ ጨምረው ተናግረዋል። በከተማዋ ህገወጥ ንግድን ለመከላከል ከንግዱ ምዝገባ ፍቃድና እድሳት ጋር በተገናኘ ከወረቀት ንክኪ የጸዳ የዲጂታል አገልግሎት ተግባራዊ እየተደረገ እንደሚገኝ መምሪያው ጨምሮ አስታውቋል። በአማራ ክልል የአማርኛ ቋንቋ ለማሳደግ የሚያስችል ደንብ ሊዘጋጅ ነው ተባለ። የክልሉን የባህል እሴትና ቋንቋዎች ልማትና አጠቃቀም ለማሳደግ የተለያዩ ስራዎች እየተሰሩ ይገኛል ሲል የአማራ ክልል ባህልና ቱሪዝም ቢሮ አስታውቋል። የቢሮው የህዝብ ግንኙነት ኃላፊ የሆኑት አቶ አበበ እምቢያለ እንደተናገሩት ወጎችን፣ እሴቶችንና ባህሎችን በማዳበር በስነ ምግባር የታነጸ ትውልድን ለማፍራት በስርዓት ትምህርት ውስጥ ሊካተት የሚችል ባህልና ወጎች እሴት በመለየት መሰነድ የማደራጀት ስራ ተሰርቷል። የአሱሬቲ በዓል አከባበር የአዊ ብሔረሰብ ወግ ባህል ስነ ስርዓትና ስነ ምግባር ሰላምና አብሮትነትን እንዲሁም የሴቶች እኩልነትን የሚያጎላ በመሆኑ በትምህርት ስርዓት እንዲካተት ተደርጓል ሲሉ አቶ አበበ ጨምረው ተናግረዋል። በተጨማሪም የአማርኛ ቋንቋ አጠቃቀምን ወደ ተሻለ ደረጃ ለማሳደግ ቢሮው የአማርኛ ቋንቋ አጠቃቀም ደንብ ለማዘጋጀት ኮሚቴ ማዋቀሩን አቶ አበበ ገልጸው ረቂቅ ደንቡን በማኔጅመንት በመገምገም ለሚመለከታቸው ባለድርሻ አካላት ለማስተቸት የቅድመ ዝግጅት ስራ ተጠናቋልን ብለዋል። በቀጣይ የሚመለከታቸው አካላት ረቂቅ ደንቡን በአግባቡ ከተቹ በኋላ ለሚመለከታቸው አካላት በመላክ ደንቡ እንዲጸድቅ ይደረጋል ሲሉ አቶ አበበ አስረድተዋል። ኬንያ ኢትዮጵያና ደቡብ ሱዳን በሚያዋስናት ቱርካና ሐይቅ አካባቢ ደቡብ አቅራቢያ 2 ወታደራዊ ካምፖች ልትገነባ መሆኑን አፍሪካ ኢንተለጀንስ ዘግቧል። ዋና ምክንያቱ በአካባቢው የሚፈጠረውን የታጣቂዎች ትንኮሳ ለማስቆም ያለመ ነው ተብሏል። የሱዳን የእርስ በርስ ጦርነት ከ2 ዓመት ተኩል በኋላ ተባብሶ እንደቀጠለ ነው። ጦርነቱ እንዲራዘም ምክንያት ከሆኑ መካከል የውጭ ሀገራት ጣልቃ ገብነት ይጠቀሳል። ለጦርነቱ መቀጠል አስተዋጽኦ ያደረጉ ለሁለት ተፋላሚ ኃይሎች የፖለቲካና ወታደራዊ ድጋፍ የሚያደርጉ ሀገራት አሉ። በጦርነቱ ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። የሱዳንን ጦር ይደግፋሉ ተብለው የሚታመኑት ሀገራት ግብጽ፣ ቱርክ፣ ኢራን፣ ሩሲያና ኤርትራ ናቸው። ሀገራት ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡ ይታመናል። የሱዳን ጦር መሪ ጀነራል አብደልፋታህ አልቡርሃን ጦርነቱ እንደተነሳ ወደ ግብጽ አቅንተዋል። ግብጽ ጦሩን እንደምትደግፍ የሚጠቁሙ የተለያዩ ሪፖርቶች ወጥተዋል። ውድ አድማጭ ተመልካቾቻችን መረጃዎቻችን እነዚህን መስሎ ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን መልካም ቀን እንዲሆንላችሁ ተመኘን።